ድራማው የሚጀምረው ህዋን የባህር ዳርቻ መንደሯን የቀድሞ ህይወቷን ትታ ወደ ከተማ ለመሄድ በጭነት መኪና ውስጥ ስትዘጋጅ ነው። አዲሱ ቤቷ እንደደረሰችም አንድ ወጣት በድንገት ይመጣል። ህዋን ደንግጣ ባለችበት ትቆማለች። እሱ ግን እንዳትፈራ የጎረቤት ልጅ መሆኑን ይነግራታል። እሷ ምን ላሳሰት በፊት ጥሏት ይሄዳል። በማግስቱ ህዋን ትምህርት ቤት ሄዳ ቺቺ ከተባለች አጠገብ ትቀመጣለች። ወደ ጎን ስትመለከት ግን በትናንትናው ዕለት ያየችው ወጣት አየችው። ስለሱ ቺቺን ስትጠይቃት ስሙ ጂንግ እንደሚባል በትምህርት ቤቱ በጣም ታዋቂ የስፖርት ክለብ አባል እንደሆነ ትነግራታለች። በመቀጠልም ቺቺ ከትንሽ መንደር የመጡ ልጆች ጎበዝ ናቸው ተብሎ ስለሚወራ በማግስቱ ለሚኖረው ፈተና እንድትረዳት ህዋንን ትጠይቃታለች። ህዋን ብትጨነቅም ቺቺ ግን መልሱን ኮፒ ማድረግ ብቻ እንደምትፈልግ ትነግራታለች። የፈተናው ውጤት ሲታወቅ ግን ያልተጠበቀ ነገር ይሆናል። ህዋን እንደታሰበው ጎበዝ ተማሪ ስላልነበረች ሁለቱም ዝቅተኛ ውጤት ያመጣሉ። በዚያ ላይ መምህሩ መኮራረጃቸውን ደርሶባቸው መላው ክፍሉ ፊት ይቀጣቸዋል። ህዋን ከክፍል ወጣ ወደ አንድ ቦታ ትሄድና አሁንም ጥሩ ውጤት አላመጣሁም እያለች እያለቀሰች ለእናቷ ይቅርታ ትጠይቃለች። ጂንግና ጓደኛው ኮንግ ከርቀት ሆነው ግራ በመጋባት ይመለከቷታል። በኋላም ህዋን ወደ ቤት ተመልሳ የእናቷን ርህራሄ ለማግኘት መስታወት ፊት ቆማ የውሸት ልቅሶ ትለማመዳለች። እናቷ ግን ምግብ ጠረጴዛው ላይ እያኖረች ማስመሰል አያስፈልግሽም፣ መምህሩ ስለ ውጤትሽና ስለ መኮረጃችሁ ነግሮኛል ትላታለች። ከዚያም ከምሳ በኋላ ጓደኛዋን ለመጠየቅ እንደሚሄዱ ትነግራታለች። ከቤት መጥተው የእናቷ ጓደኛ ቤት ሲደርሱ ህዋን የክፍል ጓደኛዋን ጂንግን እዚያ ታገኘዋለች። የጂንግ እናት ከእንግዲህ ጂንግ በትምህርት ይረዳሻል አለቻት። በማግስቱ ህዋን ወደ ትምህርት ቤት ስትሄድ ኮንግን መንገድ ላይ ታገኘዋለች። ለመጀመሪያ ጊዜ በአካል መገናኘታቸው ነው። ጂንግን መጥቶ ያስተዋውቃቸዋል። ሶስቱም አብረው ወደ ትምህርት ቤት ሲሄዱ ጂንግ ኮንግን ህዋንን በትምህርት ቤት እንድትረዳት አደራ ይለዋል። ትምህርት ቤት ሲደርሱ ቺቺ ህዋንን ስትጠይቃት ያገኟታል። ጂንግ እሷን በማየቱ በውስጡ ይደሰታል፣ ምክንያቱም ለቺቺ ፍቅር አለው። ቺቺ ከአባቷ የመጣላት ብስኩት ብታቀርብላቸውም ኮንግ ግን በትህትና እምቢ ብሎ ወደ ከፍተኛ ተማሪዎች ክፍል ይሄዳል። ይህ ቺቺን ያበሳጫታል፣ ምክንያቱም እሷ ደግሞ ለኮንግ ፍቅር እንዳላት እንረዳለን። በዚያው ምሽት ኮንግ ወደ ቺንግ ቤት በመሄድ የግል የጥናት ጊዜያቸው ዛሬ እንደሚጀምር ያስታውሰዋል። ጂንግ ግን ስራ እንደበዛበትና ለማጥናት ፍላጎት እንደሌለው ይነግረዋል። ይልቅ ህዋን እርዳታ ስለሚያስፈልጋት ወደ እሷ ቤት እንዲሄድ ይነግረዋል። ኮንግም ወደ ህዋን ቤት በመሄድ አብረው እንዲያጠኑ ይጠይቃታል። ህዋን ቤት ጥናታቸው ይጀምራል። በማግስቱ ትምህርት ቤቱ ውስጥ ህዋን የኮንግ ሂሳብ ደብተር በስህተት እሷ ጋር መሆኑን አየች። ለቺቺ ደብተሩን ልትመልስለት እንደሆነ ስትነግራት ቺቺ ትገረማለች፣ በጥርጣሬም ትሞላለች። የኮንግ ደብተር እንዴት በህዋን ቦርሳ ውስጥ ሊገኝ ቻለ ብላ ትቀናለች። ህዋን ደብተሩን ለመመለስ ወደ ጎን ክፍል ስትሄድ ክፍሉ ምን ያህል ጸጥ ያለ እንደሆነ ታስተውላለች። ተማሪዎቹ በሙሉ ዝም ብለው ያጠናሉ። ወደ ክፍሏ ስትመለስ አንዳንድ ተማሪዎች ኮንግ ጋር ስላዩዋት ከጂንግም ከኮንግም ጋር የፍቅር ግንኙነት አላት እያሉ ያሟታል። ህዋን ወሬውን ሰምታ ወደ መታጠቢያ ቤት በመሮጥ ዘግታ ታለቅሳለች። ጂንግ ግን ይህንን ሁሉ ሁኔታ ያይ ነበር። ተማሪዎቹ በቁጣ የገጻቸውና ህዋን እስክትወጣ ይጠብቃታል። ስትወጣም በፌዝ ለመሆኑ በመታጠቢያ ቤት ውስጥ እስክታለቅሽ ድረስ ደካማ ነሽ ይላታል። ህዋን ግን አላለቀስኩም ብላ ትዋሻለች። ምሽት ላይ ህዋን ጠዋት የተባለውን ወሬ ለመርሳት በእግር ኳስ ሜዳ ዙሪያ ትሮጣለች። በሩጫ ላይ እያለች ጂንግ ይደውልላታል። ካሰብኩት በላይ ዝግ ያልሽ ነሽ እያለ ያሾፍባታል። ከዚያም ከጀርባዋ መጥቶ ማዘኗን እንድታምን ይነግራታል። ህዋን ጠዋት ትምህርት ቤት ስለረዳት ታመሰግነዋለች። ጂንግ ግን እንደ ታናሽ እህቱ እንደሚያያትና እሷን መጠበቅ ግዴታው እንደሆነ ይነግራታል። በመቀጠልም ስሜቱ በሚጎዳበት ጊዜ የሚሄድበት የራሱ ሚስጥራዊ ቦታ ሊያሳየት ይወስዳታል። ጂንግ ህዋንን ወደ ቤታቸው ጣሪያ ላይ ይወስዳታል። እዚያም ለራሳቸው ብቻ ያዘጋጁት ልዩ ቦታ አላቸው። ህዋን እዚያ ስትደርስ ኮንግን በማግኘቷ ትገረማለች። ጂንግ ምግብ እያቀረበ ይህ የኛ ሚስጥራዊ ቦታ ነው፣ አሁን ደግሞ ያንቺም ጭምር ነው፣ ማንም አያውቀውም ይላታል። ከጥቂት ቆይታ በኋላ የኮንግና ተጨማሪ ምግብ ይዛ ትመጣለች። ኮንግ በማንኛውም ጊዜ ካዘንሽ ወይንም እኛን ከፈለግሽ መልእክት ላኪልን፣ ወዲያውኑ እንመጣለን ይላታል። በማግስቱ የኮንግ እናት ለሶስቱም የሚሆን ምግብ አዘጋጀች። በየቀኑ እያንዳንዳቸው እናቶች በፈረቃ ምግብ ማዘጋጀት ይጀምራሉ። ይሁን እንጂ የህዋን እናት እንደሌሎቹ እናቶች ምግብ ማብሰል እንደማትችልና ምግቡ መጥፎ እንደሆነ ይረዳሉ። ትምህርት ቤት ውስጥ የሂሳብ ፈተና ውጤት ይፋ ሲሆን በኮንግ እርዳታ የህዋን ውጤት መሻሻሉ ይታወቃል። ቺቺ ኮንግ እንዲረዳት የጥናት ቡድኑን መቀላቀል እንደምትችል ትጠይቃለች። ህዋንም ፈቃድ እንደምትጠይቅላት ትነግራታለች። ሶስቱ ከትምህርት ቤት ተመልሰው
አብረው ሲቀመጡ እንደተለመደው ጂንግና ሁዋን መሟገት ይጀምራሉ። ኮንግ በእነሱ እየሳቀ ይመለከታቸዋል። ሁዋን ኮንግ ቺቺ ለጥናት ልትቀላቀለን ትችላለች ስትለው የጂንግ ፊት በደስታ ይበራል። ጂንግም የጥናት ቡድኑን ለመቀላቀል ይጠይቃታል። ኮንግ በፊት እምቢ ብላል ነበር ብሎ ቢያሾፍበትም ለቺቺ ፍቅር ያለው ጂንግ ግን አሁን ማጥናት እንዳለበት ይነግረዋል። በማግስቱ ቺቺ ጥናቱን ትቀላቀላለች። ለመጀመሪያ ጊዜ ጂንግ ባገኘው አጋጣሚ ሁሉ ወደ እሷ ለመቅረብ ይሞክራል። ኮንግ ሲገፋው ጂንግ ደብተሩ ውስጥ የሆነ ነገር ለማየት ፈልጌ ነው ይላል። ጥናቱን ሲጨርስ ሁዋን ቺቺን ወደ ቤቷ ልትሸኛት ትሄዳለች። ሁዋን አንድ የሚያምር መኪና ለቺቺ ተዘጋጅቶ ሲጠብቅ በማየቷ ትገረማለች። በማግስቱ ሶስቱ እናቶች ያንግ የሚባል ልጅ ያላትን አራተኛ ጎረቤታቸውን ለመጠየቅ ይሄዳሉ። ያንግ ልክ እንደነ ኮንግ በከፍተኛ ተማሪዎች ህንፃ ውስጥ የሚማርና ሁልጊዜ በክፍሉ አንደኛ የሚወጣ ጎበዝ ተማሪ ነው። ሁዋን ጂንግ ለምን እንዳልተገኘ ስትጠይቅ ግን የያንግ እናት ጂንግ ተጨማሪ ትምህርት የተማረ እንደሆነ ትነግራታለች። ሁዋንግ ግን ከቀን በፊት ጂንግ ወደ አንድ የባህላዊ ቻይና ሕክምና ህንፃ በሚስጥር ሲገባ እንዳየችው ታስታውሳለች። ነገር ግን ምንም ላለመናገር ትወስናለች። ብዙም ሳይቆይ የሁዋን እናት ሄዳ ያንግን እንድታገኘው ትጠይቃታለች። ሁዋን ወደ ክፍሉ ስትገባ ያንግ ምንም ሳትናገር ቀድሞ በትምህርት እርዳታ ከፈለግሽ ወደ ኮንግ ሂጂ፣ ጓደኛሽ ከፈለግሽ ደግሞ ወደ ጂንግ ሂጂ፣ ከዚህ ውጭ እኛ የምንተዋወቅበት ምንም ምክንያት የለ አይመስለኝም ይላታል። ሁዋን በያንግ አነጋገር ኩራት ተደንቃ ስትመለከተው ኮንግ ወደ ክፍል ገብቶ የጥናት ሰዓቱ ስለደረሰ እንድትመጣ ይነግራታል። አብረው ሲሆኑ ስለ ወደፊት ህልማቸው ማውራት ይጀምራሉ። ኮንግ ወደ ውጭ ሀገር ሄዶ ለመማር ስለሚፈልግ በቅድሞ ዓለም አቀፍ ፈተና መውሰዱን ይነግራቸዋል። ሁዋን ያንግም ተመሳሳይ ፍላጎት እንዳለው ከእናቱ መስማቷን ትናገራለች። ጂንግ ግን ጣልቃ በመግባት ያንግ ኮንግን ለመብለጥ ፈልጎ ነው እንጂ ከልቡ ፈልጎት አይደለም ይላል። በመቀጠልም ጂንግ የእግር ኳስ ተጫዋች መሆን እንደሚፈልግ ተናገረ። ቺቺ ደግሞ ደራሲ መሆን እንደምትፈልግ ገልጻ የጻፈችውን መጽሐፍ ታሳያቸዋለች። ተራው ወደ ሁዋን ሲደርስ ለወደፊት ምን መሆን እንደምትፈልግ እስካሁን እንደማታውቅ ትናገራለች። ጂንግ ኮንግን በእርግጥ ወደ ውጭ መሄድ የፈለግኸው ለራስህ ብለህ ነው ወይስ በሁሉም ነገር ጎበዝ ስለሆንክ ማድረግ ያለብህ ስለመሰለህ ብሎ ይጠይቀዋል። በማግስቱ ኮንግ ስለ ጂንግ ቃላት እያሰበ ይውላል። ትምህርት ቤት ሲደርስም መምሩ ከከፍተኛ ተማሪዎች ክፍል ወጥቶ ወደ መደበኛ ክፍል መዘዋወር እንደሚፈልግ ይነግረዋል። መምሩ በውሳኔው ይደነግጣል። ኮንግ ከህንፃው ሲወጣ ቺቺን ያገኛታል። እሷም በፈተና አንደኛ ስለወጣ እንኳን ደስ አለህ ትለዋለች። እሱም በበኩሉ ለግጥሟ ሽልማት ስላገኘች እንኳን ደስ አለሽ ይላታል። ቺቺ ኮንግ ስላስታወሳት ደስ ይላታል። ለመጀመሪያ ጊዜ የተገናኙበት ቀን ታስታውሳለች። ያኔ በመምህር ቢሮ ውስጥ መልሷን እንደ ልቦለድ ስለጻፈች ስትሰደብ ኮንግ ወረቀቱን ተቀብሎ መልሱ ትክክል እስከሆነ ድረስ አጻጻፏ ምንም ችግር አለው በማለት ተከላክሎላት ነበር። በዚያ ቅጽበት ነበር ከኮንግ ፍቅር የያዛት። ኮንግ ቤት ሲመለስ እናቱ የከፍተኛ ተማሪዎችን ክፍል በመልቀቁ በጣም ትቆጣለች። የራብ አድማ እንደምታደርግና ከማንም ጋር እንደማታወራ ትስታለች። ኮንግ ወደ ምስጢራዊ ቦታቸው ሄዶ ሁዋንንና ጂንግን ያገኛቸዋል። ጂንግ የምርህን ነው ወደ መደበኛ ክፍል ልትቀላቀል ነው ብሎ ሲጠይቀው ኮንግ አዎ ይላል። ብዙም ሳይቆይ አባቱ ደውሎ እናቱ ምግብ ስለማታበስል አብረው እንዲበሉ ይጋብዘዋል። ጂንግ ለዚህ ሁሉ ሁዋን ይወቅሳታል። ስለ ወደፊት ህልም የጠየቅሽው አንቺ ነሽ ይላታል። ሁዋን ግን ኖርማል ጥያቄ እንደጠየቀችና ኮንግ ደስተኛ እንዳልነበር አለማወቋን ትናገራለች። ኪንግም የሆነ ነገር ማድረግ እንዳለባቸው ይነግራታል። ጂንግ ዶክተር ወደ ሆነው ወደ ኮንግ አባት ሆስፒታል ድረስ በመሄድ ልጁን በውሳኔው እንዲደግፈው ይጠይቀዋል። ዶክተሩም ይስማማል። ነገር ግን ጂንግ የቴራፒ ህክምናውን ለምን እንዳቆመ ይጠይቀዋል። የእግር ጉዳት ቀላል እንደሆነና እግር ኳስ መጫወት ከፈለገ ራሱን መጠበቅ እንዳለበት ያስጠነቅቀዋል። ምንም ችግር አለመኖሩን ለማረጋገጥ ኤክስሬ እንዲነሳም ያዘዋል። ይህ በእንዲህ እንዳለ ሁዋን ኮንግን ለማበረታታት ጥቂት ምግብ ይዛ ወደ ቤቱ ትሄዳለች። ብዙም ሳይቆይ የጂንግ እናት ደውላ ስለ ልጇ ትጠይቃለች። ኮንግ ጂንግ ከክፍል በኋላ አብሮት እንደነበርና አሁን ወደ ቤት እየተመለሰ እንደሆነ ይነግራታል። ሁዋን ኮንግ ለምን እንደዋሸ ስትጠይቀው ጂንግ ከጉዳቱ ገና ባያገግም ተደብቆ እግር ኳስ መጫወት እንደጀመረ ይነግራታል። ጂንግ ከእግር ኳስ መራቅ እንደማይችልና እናቱ ይህን ካወቀች እንደምትቆጣው ያስረዳል። በመቀጠልም ኮንግ ለሁዋን ስለ ወደፊት ህልሟ ምን እንደወሰነች ጠይቃታል። እሷም አሁንም እንደማታውቅ ስትነግረው ተሰጧን የምታውቅበት ክለብ እንድትቀላቀል ይመክራታል።
በዚያው ምሽት የኮንግ አባት ተመልሶ መጥቶ መምህሩ ኮንግ ወደ መደበኛ ክፍል እንዲዘዋወር እንደተስማማ ይነግረዋል። ኮንግ እናቱ በዚህ ተስማምታ እንደሆነ ሲጠይቅ አባቱ ብዙም እንደማያሳስብ ይነግረዋል። እናቱ ግን ከክፍል ወጣ ኩሽና ቤቱን በማተረማመሳቸው ትጮህባቸዋለች። ኮንግ አባቱን ለብቻው ወስዶ እናቴ ተስማምታለች ብሎ ሲጠይቀው አባቱ ያለ እናቱ ፈቃድ ምንም ውሳኔ እንደማያሳልፍና እሷም አስቀድማ እንደተስማማች ይነግረዋል። በማግስቱ ኮንግ ከጓደኞቹ ጋር ወደ መደበኛ ክፍል ይዘዋወራል። ቺቺ በተለይ ከኋላቸው ስለምትቀመጥ በጣም ደስ ብሏታል። ከጥቂት ቆይታ በኋላ የክፍሉ መሪ ስለሚመጣው የስፖርት ቀን ትናገራለች። የሚሳተፍ ካለም ትጠይቃለች። ጂንግ የክፍል ጓደኞቹን ለማሳመን ወደ ሜዳ ቢሄድም ማንም ሊስማማ አልቻለም። ሌላ ክፍል ያለ ተማሪ ብታሳትፍም አታሸንፍም ያለ ያሾፍባቸዋል። ጂንግ ግን ከተሳተፍን በእርግጠኝነት እናሸንፋለን ብሎ ይሟገታል። ተማሪው ከጂንግ ጋር ለመወዳደር ሲገዳደር ጂንግ በድፍረት ለሽንፈት እንዲዘጋጅ ይነግረዋል። ጊዜ ማጥፋት ያልፈለገው ጂንግ ህዋን ፈጣን ስለሆነች በሩጫ ውድድሩ እንድትሳተፍ በድጋሚ ቢጠይቃትም እምቢ ትለዋለች። ይህ በእንዲህ እንዳለ ሶስቱ እናቶች ስለ ስፖርት ውድድሩ እያወሩ ይቀመጣሉ። የጂንግ እናት ልጇ እንዲሳተፍ እንደማትፈልግ ትናገራለች። የህዋን እናትም ትስማማለች። ህዋን ወደ ቤት ስትመለስ ጂንግ ከእናቱ ጋር ስለ ውድድሩ ሲከራከር በመስኮት ታያለች። እሱ ምንም ቢመጣ እንደማይሳተፍ ይነግራታል። ህዋን ውድድሩ ለጂንግ ምን ያህል አስፈላጊ እንደሆነ ተረድታ እንደምትሳተፍ መልእክት ልክለታለች። ጂንግ በደስታ ተሞልቶ በቁም ነገር እንድትሳተፍ ቃል ያስገባታል። በማክስቱ ጂንግ ለህዋን ቁርስ ይዞላት መጥቶ ያመሰግናታል። ህዋን ግን ለእናቷ እንዳይናገር ቃል ታስገባዋለች። ወደ ትምህርት ቤት ሲሄዱ ጂንግ ህዋንን ቺቺን ማሰልጠን ይጀምራል። ኮንግ በዝምታ እየተመለከታቸው እስከ ምሽት ድረስ ልምምድ ያደርጋሉ። በውድድሩ ቀን ጂንግ የወንዶችን ሩጫ ያሸንፋል። የሴቶቹ ተራ ደርሶ ህዋን መሮጥ ስትጀምር ግን በድንገት ደረቷ ላይ ከፍተኛ ህመም ይሰማታል። እየታገሰ ስትሮጥ ወላጆቿ እሷን ሆስፒታል ውስጥ በቃዜራ ቢወስዷትም የነበረ ምስል በአእምሮዋ ይመላለሳል። ህመሙን መቋቋም አቅቷት መሬት ላይ ወደቀች። ጂንግ በሌላ ውድድር ላይ እያለ ኮንግ ወደ እሷ በመሮጥ ተሸክሞ ወደ ክሊኒክ ይወስዳታል። ዶክተሩ የደም ስኳር መጠኗ በመቀነሱ እንደሆነ ነግሮ ኮንግ ያረጋገዋል። ከጥቂት ቆይታ በኋላ ቺቺ ልታያት ትመጣለች። ኮንግ ደህና መሆኗን ነግሯት ምግብ ሊያመጣላት ይሄዳል። ቺቺ ወደ ክፍል ስትገባ ህዋን የንጽህና መጠበቂያ እንድታመጣላት ትጠይቃታለች። ቺቺ እንደወጣች ጂንግ በድንጋጤ እየሮጠ ይገባል። ወደ ሆስፒታል እንድትሄድ ቢለምናትም እሷ ግን ደህና መሆኗን ትነግረዋለች። ስለ ክፍላቸው ውጤት ስትጠይቀውም ምንም እንደማያውቅና በቀጥታ ወደ እሷ እንደመጣ ይነግራታል። ከጥቂት ቆይታ በኋላ ቺቺ ከሌሎች የክፍል ጓደኞቹ ጋር በመሆን በደስታ እየሮጡ ይገባሉ። ክፍላቸው ውድድሩን ማሸነፉንም ያበስራሉ። ሁሉም በደስታ ይጨፍራሉ። ህዋን የተቀሩትን ውድድሮች ማየት እንድትችል ጓደኞቿ እንዲረዷት ትጠይቃለች። ወደ ስቴዲየሙ ሲደርሱ ከተሸነፈው ክፍል የሆነችው አንዲት ልጅ ህዋንንና ጓደኞቿን ለማበሳጨት ትሞክራለች። ነገር ግን ህዋንና ጓደኞቿ በአንድነት ሆነው አፏን አዘጓት። ምሽት ላይ ህዋን ከጂንግና ከኮንግ ጋር በመሆን እናቷ ወደምትሰራበት ሆስፒታል ይሄዳሉ። ሆኖም የእናቷ የህዋንን እጅ ስታይ በከፍተኛ ሁኔታ ትደነግጣለች። ይህም ጂንግንና ኮንግን ግራ ያጋባቸዋል። ኮንግ ወደ ቤት ሲመለስ እናቱን ስለ ህዋን ጤንነት የሚያውቁት ነገር እንዳለ ይጠይቃታል። እሷም ዝርዝሩን መናገር እንደማትችል ገልጻ ማወቅ ያለበት ግን ህዋን ታማሚ እንደሆነችና ከባድ አካላዊ እንቅስቃሴ ማድረግ እንደማትችል ብቻ እንደሆነ ትነግረዋለች። ጂንግም በተመሳሳይ ተጨንቆ ወላጆቹን ስለ ህዋን ይጠይቃል። አባቱ ህዋን ከልጅነቷ ጀምሮ የሳምባ ችግር እንዳለባትና ጤንነቷን መጠበቅ እንዳለባት ይነግረዋል። ጂንግ ወደ ህዋን ክፍል መስኮት ሄዶ ትንሽ ድንጋዮችን በመወርወር ትኩረቷን ይስባል። ስትወጣም ደህና መሆኗን ይጠይቃታል። እሷም ደህና መሆኗን ነግራ ጭንቀቱን ታቀልለታለች። በማግስቱ ጠዋት ኮንግ የስኳር መጠኗ እንዳይቀንስ ምግብና ከረሜላ ይሰጣታል። ጂንግ ግን ደህና እንደሆነችና እንደ በሽተኛ እንደማይመለከታት ይነግረዋል። ህዋን ሁልጊዜ እንደ በሽተኛ መቁጠር ስለምትጠላ በጂንግ ንግግር እፎይታ ይሰማታል። ተማሪዎቹ ትምህርት ቤት ሲደርሱ መምህሩ የባህል ፌስቲቫል መጀመሩን ያበስራል። እያንዳንዱ ተማሪ የሚወደውን መጽሐፍ መርጦ የማበረታቻ መልእክት እንዲያስቀምጥበትና በትምህርት ቤት ቤተ መጽሐፍት ውስጥ እንዲያኖረው ይጠይቃል። ህዋንና ቺቺ ወደ ቤተ መጽሐፍት ይሄዳሉ። ህዋን የሳይኮሎጂ መጽሐፍ ትመርጣለች። ጂንግ ደግሞ ቺቺ የእሱን መጽሐፍ እንድትመርጥለት ፈልጎ መጽሐፉን በወረቀት ጠቀልለዋል። ቺቺ ወደ ቤተ መጽሐፍ ስትሄድ ጂንግ መጽሐፉን ከሌሎች መጽሐፎች ጋር ይጨምረዋል። ነገር ግን ሌላ ለጂንግ ፍላጎት ያላት ልጅ መጽሐፉን ቀድማ ትወስደዋለች። ጂንግ መጽሐፍ መጥፋቱን ሲያይ ቺቺ የወሰደችው መስሎት ይደሰታል። በምላሹ እሱ የእሷን መጽሐፍ ወስዶ ከቤተ መጽሐፍት ያወጣዋል። ይህ በእንዲህ እንዳለ ቺቺ ከህዋን ጋር በመሆን ኮንግ የጠቀሰውን መጽሐፍ ትፈልጋለች። ወደ ክፍል ስትመለስ ግን የኮንግን መጽሐፍ ሌላ ልጅ ይዛው ታያለች። ቺቺ በቅናት በቁጣ ትሞላለች። ጂንግ የኮንግን መጽሐፍ እንደጠቀለሉና ቺቺ የእሱን መጽሐፍ ትታ የኮንግን እንደምትፈልግ ስለሚያውቅ ይህንን እንዳደረገ እንረዳለን።
ጂንግ የቺቺን መጽሐፍ ካነበበ በኋላ ኮንግን ግጥም ለሚወድ ሰው የሚሆን የሚማርክ ንግግር ጻፍልኝ ብሎ ይጠይቀዋል። በማግስቱ ሁለት ልጃገረዶች መጽሐፎቻቸውን ለመውሰድ ወደ ቤተ መጽሐፍ ሲመለሱ ህዋን በቺቺ መጽሐፍ ላይ የኮንግን የእጅ ጽሑፍ ታያለች። ቺቺ ኮንግ መልእክት የተወላት መስሏት ፈገግ ትላለች። ጂንግ ከርቀት ሆኖ ይህንን ሲያይ ቺቺ የሳቀችው እሱ በጻፈው ቃል መስሎት ይደሰታል። ምሽት ላይ ወላጆች በትምህርት ቤት ስብሰባ ላይ ይገኛሉ። መምህሩ የተማሪዎቹን ዝቅተኛ ውጤት ሲያውቅ ወላጆቹ ያፍራሉ። ወደ ቤት ሲመለሱ ጂንግ ህዋን ይዞ እናቱ እንዳትቆጣው አብረው ወደ ቤት እንድትገባ ይለምናታል። ህዋን ደክሟት እምቢ ብትልም ጂንግ የምትወደውን ጣፋጭ እንደሚገዛላት ቃል ገብቶ ይወስዳታል። ወደ ጂንግ ቤት ሲገቡ እናቱ ልትጮህበት ስትል ህዋን አይታ ዝም ትላለች። ጂንግ እናቱ በውጤቱ እንደተናደደች እንደሚያውቅና ህዋን እንድታስጠናው ይዟት እንደመጣ ይነግራታል። ከዚያም ህዋንን ወደ ክፍሉ ይዞ ገብቶ በሩን ይዘጋል። ህዋን የጂንግን ደብተሮች መመልከት ስትጀምር እሱ እንደሚለው ሰነፍ እንዳልሆነ ትረዳለች። ጥያቄዎቹን በትክክል እየሰራ ነበር። ለምን ውድቀት እንደሚመኝ ስትጠይቀውና ለእናቱ እንደምትናገር ስታስፈራራው ጂንግ ምክንያቱን ይነግራታል። ይህንን የሚያደርገው ቺቺ ሁልጊዜ በክፍል መጨረሻ እንዳትሆን ብሎ እሷን ለማበረታታት እንደሆነ ያስረዳታል። ህዋንም በልቧ በጣም ሞኝ ነኝ ብላ ታስባለች። በማግስቱ ህዋንና ቺቺ ወደ ቤተ መጻሕፍት ይሄዳሉ። ህዋንም መጽሐፌን ማን ወስዶ ነው የማይመልስልኝ ብላ በቁጣ ትናገራለች። ወደ ክፍሉ ሲመለሱ መምህሩ ለሚቀጥለው ዓመት የትምህርት ዘርፍ መምረጥ እንዳለባቸው ያውጃል። መላው ክፍል ሳይንስ መምረጥ ይፈልግም። ቺቺ ግን ለጽሁፍ ካላት ፍቅር የተነሳ አርትስ መምረጥ እንደምትፈልግ ለህዋን በምስጢር ትናገራለች። ምሽት ላይ ህዋን ስለ ቺቺ እያሰበች ከሁሉም ጋር የተለየ ዘርፍ ስለምትገባ ትጨነቃለች። የቺቺ ልደት መቃረቡን ስታስታውስ ተማሪዎቹ ለልደቷ ልዩ የቪዲዮ መልእክት እንዲቀዱላት ትጠይቃለች። ህዋን ቪዲዮውን ክፍል ውስጥ ስታየው የክፍል ጓደኞቿ በሙሉ መልካም ልደት እየተመኙላት የአርትስ ዘርፍንም ብትመርጥ ሁልጊዜ ጓደኛሞች እንደሆኑና በማንኛውም ጊዜ ልጠይቃቸው እንደምትችል ይነግሯታል። ቺቺ ስለ ጓደኞቿ ስታስብ አይኖቿ በእንባ ተሞሉ። ህዋንን ስላደረገችው ነገር አመሰገነች። ምሽት ላይ ኮንግ ለቺቺ ጊታር በስጦታ ይሰጣታል። ስጦታው ከሶስቱም ጓደኞቿ የተበረከተ እንደሆነ ይነግራታል። ቺቺ ኮንግ ለእሷ ትኩረት በመስጠቱ በጣም ደስ ይላታል። በሚቀጥለው ትዕይንት ተማሪዎቹ የሁለተኛውን የትምህርት ዘመን ማጠናቀቂያ ለማክበር በትምህርት ቤት ጉዞ ሲሄዱ እናያለን። ሻንጣቸው ሆቴል ካስቀመጡ በኋላ በሐይቁ ላይ በጀልባ ለመንሸራሸር ይወጣሉ። ነገር ግን ህዋን ወደ ሐይቁ ውስጥ ትወድቃለች። በውሃ እርሳ ወደ ሆቴሉ በፍጥነት ይመልሷታል። ቺቺ መድኃኒት ልታመጣላት እንደምትሄድ ትናገራለች። ጂንግ አብሯት ሊሄድ ቢጠይቃትም እሷ ግን ብቻዋን መሄድ እንደምትፈልግ ትነግረዋለች። ጥቂት እርምጃ እንደሄደች ግን ኮንግን መንገድ ላይ ታገኘዋለች። ወደ መድኃኒት ቤት አብሯት እንዲሄድ ትጠይቀዋለች። ጂንግ ቺቺ ኮንግን እንደምትወደው ስለተረዳ በቅናት ይቃጠላል። ጂንግ ለብቻው ተቀምጦ ስለ ቺቺ እያሰበ ያዝናል። ምንም እንኳ እሷ ኮንግን እንደምትወደው ቢያውቅም እሱ ግን ለእሷ ያለው ፍቅር አሁንም አልተወም። ከጥቂት ቆይታ በኋላ ህዋን ትመጣለች። ጂንግ ገና በውሃ እንደራሰች ለምን እንደመጣች ይጠይቃታል። እሷም ደህና መሆኗንና እረፍቷን በክፍል ውስጥ ማሳለፍ እንደማትፈልግ ትነግረዋለች። ጂንግም ብርቱካን አውጥቶ እየላጠ ያጎርሳታል። አብረውም እየሳቁ ይጫወታሉ። ነገር ግን ከጀርባቸው ኮንግ ለህዋን ምግብ ገዝቶ ይመጣል። እነሱን በዚያ ሁኔታ ሲያቸው ቀንቶ ለመሄድ ይወስናል። እረፍቱ ሲያልቅ ተማሪዎቹ ወደ ትምህርት ቤት ይመለሳሉ። ህዋንና ቺቺ ለጥቂት ጊዜ ቢሆንም እየተገናኙ ጓደኝነታቸውን ለማስቀጠል ይሞክራሉ። ነገር ግን የክፍል ፕሮግራሞች የተለያየ በመሆኑ ይህንን መቀጠል ይከብዳቸዋል። በማግስቱ ህዋን ከትምህርት በኋላ ከጓደኛዋ ጋር ሆና አመሸች። ጂንግና ኮንግ አብረው ምግብ እየበሉ ሳለ ኮንግ ህዋን እስካሁን ባለመመለሷ ጭንቀቱን ይገልጻል። ሰፈሩ ደህንነቱ የተጠበቀ ስላልሆነ ወጥተው እንዲፈልጓት ጂንግ ሐሳብ ያቀርባል። ሁለቱም ሲፈልጓት ቆይተው ያገኟታል። በጣም ስላመሸችና ስላስጨነቀቻቸው ይቆጧታል። ወደ ቤት ሊመለሱ ሲሉ ጥቂት ወሮበሎች መጥተው ግጭት ይፈጥራሉ። ህዋን ግን ወሮበሎቹን በመከላከል ትረዳቸዋለች። ሶስቱም አብረው እየሮጡ አስተማማኝ ቦታ ሲደርሱ ኮንግ ህዋን እግሯን ስለታመመች ቅባት ሊገዛላት ይሄዳል። ጂንግ ከእሷ ጋር ይቀራል። እነሱን ለመከላከል ላሳየችው ድፍረት አድናቆቱን ይገልጽላታል። እንደገመተው ደካማ እንዳልሆነችም ይነግራታል። ህዋን በጂንግ ቃላት በጣም ደስ ይላታል። በማግስቱ ጂንግ ኮንግና ህዋን ስለወሮበሎቹ ጥቃት ሪፖርት ለማድረግ ትምህርት ቤት ይሄዳሉ። ቺቺ ይህን ትሰማ ስለነሱ በጣም ተጨንቃ ከክፍል ትወጣለች። ሆኖም ግን ሶስቱም ከክፍል አለቃዋ ጋር አብረው ሲሄዱ ስታያቸው በመካከላቸው ቦታ የሌላት መስሎ ይሰማታል። ወደሱ ለመቅረብ ትወስናለች። በዚህ ጊዜ ህዋን ያለችበትን ቦታ ለቺቺ ልካ እንድትመጣ ብትጠይቃትም ቺቺ ግን መልስ አትሰጣትም። በማግስቱ ህዋን ለምን እንደምትሰሳት ልትጠይቃት ትሄዳለች። ቺቺ ግን ስሚኝ፣ አንቺ አዳዲስ ጓደኞች ማፍራት የቻልሽ ይመስላል፣ እኔ ግን አልቻልኩም። አዳዲስ ጓደኞች ስላሉሽ እኛ ጓደኛሞች መሆን አያስፈልገንም ትላታለች። ህዋንም እያለቀሰች ወደ ክፍሏ ትመለሳለች።
ጂንግና ኮንግ ይህንን አይተው ያዝናሉ። ስትቀመጥም የክፍል ጓደኛዋ እንባዋን እንድታበስ ሶፍት ይሰጣታል። ከትምህርት ቤት ሲወጡ ወደ ሚስጥራዊ ቦታቸው ይሄዳሉ። ጂንግ ህዋንን ለማጽናናት እየሞከረ ቺቺ ቀንታ ሊሆን እንደሚችልና በጊዜ ሂደት ጓደኝነታቸው እንደሚመለስ ይነግራታል። ኮንግ ግን አብረው ስለማይማሩ ጓደኝነታቸው መጎዳቱና አዳዲስ ጓደኞች ማፍራታቸውን ተፈጥሯዊ እንደሆነ ለህዋን ያስረዳታል። ሶስቱም ወደ ቤት ሲመለሱ ያንግና አባቱ ሲከራከሩ ያገኟቸዋል። አባቱ በዝቅተኛ ውጤቱ ምክንያት ሊመታው ሲል እናቱ ትከላከልለታለች። ጓደኞቹ ሊረዱ ሲሞክራሉ። ጂንግም የሆነ ትምህርት ክፍል እንዲያስረዳቸው እንደሚፈልጉ በምስል ያንግን ይጠራዋል። ያንግ እናት ወደሱ ትገፋዋለች። እሱም ሰላም ይላቸዋል። አራቱም ወደ ቤት ይገባሉ። ያንግ አባቴ ሲመታኝ አይታችሁ ልታሾፉ ቢፈልጋችሁ ነው አይደል ይላቸዋል። ህዋን ግን በፍጹም እንደዚህ ያለማሰባቸውን ትነግረዋለች። ለተመታበት ፊቱ የሚሆን ቀዝቃዛ እንቁላል ትሰጠዋለች። ጂንግ መጽሐፉ ላይ ብቻ ማተኮር እንደሚጎዳውና አልፎ አልፎ ከእሱ ጋር መውጣት እንዳለበት ይነግረዋል። ያንግ ግን ቤተሰቦቹ ደስ ለማሰኘት ማጥናት ብቻ እንደሚፈልግ ይናገራል። ጂንግ የኮንግን ደረጃ ለመድረስ መሞከሩ ስህተት እንደሆነና የተለያዩ መሆናቸውን ይነግረዋል። አብሯቸው እንዲያጠናና ኮንግም እንዲረዳው ግብዣ ያቀርብለታል። ኮንግም ተስማምቶ እንግሊዝኛ ስለምትችል መጠህ አብረን እናጥና ይለዋል። ከዚያ በኋላ ያንግ ይሄዳል። ኮንግም ከህዋን አጠገብ ይቀመጣል። በማግስቱ ተማሪዎቹ አትክልት ለመሰብሰብና ካምፑስ ለማብሰል ወደ ሜዳ ይሄዳሉ። ጂንግ የክፍል ጓደኞቹን ለመቅረጽ ካሜራ ይዞ ይመጣል። ምሽት ላይ ሁሉም በሳት ዙሪያ ተቀምጠው አነስተኛ የተሰጥኦ ማሳያ ፕሮግራም ያቀርባሉ። ቺቺ ኮንግ የሰጣትን ጊታር ይዛ ትወጣለች። የምትወደውን ዘፈን እየተጫወተች ትዘፍናለች። ህዋን ዘፈኑን ስትሰማ ቺቺ ኮንግን እንደምትወደው ትረዳለች። ከዝግጅቱ በኋላ ቺቺ ወደ ኮንግ ትቀርባለች። ህዋንና ጂንግ ለብቻቸው እንዲሆኑ ትቷቸው ይሄዳል። ቺቺ እሱ የሚወደውን ዘፈን መሆኑን እንደምታውቅ በመንገር ፍቅሯን ለመግለጽ ትሞክራለች። እሱ ግን እንደ ድሮ ሁላቸውም ጓደኛ ሆነው አብረው ቢያጥኑ ደስ እንደሚለው ይመልስላታል። ቺቺ አፍራ ትሄዳለች። በዚህ መሃል ጂንግ በትምህርት ቤት ካምፕ የተከለከሉ ጣፋጮችን በልብሱ ደብቆ ወደ ህዋን ይሄዳል። ህዋን ስላደረገው ነገር ብትቆጣም ጂንግ ግን ታካፊኛለሽ ወይስ አታካፊኝም ብሎ ይጠይቃታል። ህዋን ጥቂት ጣፋጮች ትወስዳለች። እሱም ከዚህ በፊት ተመሳሳይ ሁኔታ ውስጥ እንዳለፈ በመንገር ሊያጽናናት ይሞክራል። ህዋን ምን ማለቱ እንደሆነ ስትጠይቀው አንድ ወቅት ቺቺን ይወዳት እንደነበር ነገር ግን ሁኔታው አስደንግጦት ከቆይታ በኋላ እንደረሳው ይነግራታል። እሷም ተመሳሳይ ነገር እንድታደርግ ይመክራታል። ህዋን ለምን ይህንን እንደሚላ ስትጠይቀው እሱም ኮንግን አትወጂውም እንዴ ብሎ ይጠይቃታል። ህዋን ግን እንደ ጓደኛ ብቻ እንደምታየውና እሱና ቺቺ አብረው ቢሆኑ ደስ እንደሚላት ትነግረዋለች። ጂንግ ይህንን በመስማቱ ባልታወቀ ምክንያት ደስ ይለዋል። ከጥቂት ቀናት በኋላ ኮንግ ህዋን አብዛኛውን ጊዜ እንደምትሸሸውና ጥንቃቄ እንደምታደርግ ያስተውላል። ኮንግ ለምን እንደምትሸሸው በመልእክት ይጠይቃታል። ህዋንም ከቺቺ ጋር ችግር ቢኖርም አሁንም ጓደኛ መሆኗን ትነግረዋለች። ኮንግ ህዋን ቺቺን ላለማስቀናት ወይም ላለማሳዘን ስትል ከሱ የራቀች እንደሆነ ይረዳል። በማግስቱ ኮንግ ለአዲስ ዓመት ርችቶች አብረው እንዲያዩ ሁንና ጂንግን ይጋብዛቸዋል። ኮንግ ርችቶችን ሊያመጣ ሲሄድ ጂንግ ለህዋን ቺቺ ኮንግን ስለወደደች ብቻ ጓደኝነታቸው እስከሚበላሽ ድረስ መራራቅ እንደሌለበት ነግራታል። ኮንግ ተመልሶ ርችቶቹ ሲተኩሱ ኮንግ በከፍተኛ ድምፅ ጓደኝነታችንን አታበላሹ ብሎ ይጮሃል። ህዋንም በጩኸት ይቅርታ ጠይቃ ከእንግዲህ እንደማትሸሸው ቃል ትገባለች። በማግስቱ ጂንግና ህዋን ተቀምጦ ሳለ ጂንግ የስፖርት ኮሌጅ መግባት እንደሚፈልግ ይነግራታል። ችግሩ ግን ውጤቱ ከሚፈልገው በታች መሆኑ ነው። ህዋን ቢያንስ የሚፈልገውን በማወቁ ደስ እንደሚላት ትነግረዋለች። እሷም ቤተሰቦቿ በሙሉ በባህላዊ ሕክምና ዘርፍ ቢሆንም እሷ ግን ግብርናን እንደምትወድና በግብርና ሳይንስ ለመሰልጠን እንደምትፈልግ ትነግረዋለች። ጂንግ በመጀመሪያ ችሎታቸውን መፈተን እንዳለባቸው ይነግራታል። በሚቀጥለው ቀን ህዋን የኬሚስትሪ ፈተና ትወስዳለች። ጂንግ ደግሞ የእግር ኳስ ፈተና ይሳተፋል። በሌላ በኩል ኮንግ እንደ አባቱ ሐኪም ለመሆን የህክምና ትምህርት ቤት መግባት እንደሚፈልግ ለእናቱ ይነግራታል። እናቱ ግን ከዚህ ቀለል ያለ ዘርፍ እንዲመርጥ በመንገር እምቢ ትላለች። በማግስቱ ጂንግና ኮንግ የትርጉም ውድድር እንዳለ ያውቃሉ። ያንግ በእንግሊዝኛ ቋንቋ ጎበዝ መሆኑን ስለሚያውቁ ቤተሰቦቹ እንደሌላው የቤተሰብ አባል ሐኪም እንዲሆን ቢፈልጉም እነሱ ግን በሚስጥር ወስደው በውድድሩ እንዲሳተፍ ያደርጉታል። በመጨረሻም ያንግ ውድድሩን በቀላሉ ያሸንፋል። በማግስቱ ህዋንና ኮንግ እግር ኳስ ግጥሚያ ለሄደው ጂንግ እየተጨነቁ ውጤቱን ይጠባበቃሉ። አንድ የክፍል ጓደኛቸው ገብቶ ጂንግ ተጎድቶ በትምህርት ቤቱ ክሊኒክ እንደሚገኝ ይነግራቸዋል። ኮንግ በፍጥነት ሲሄድ ጂንግን በጣም አደገኛ ሁኔታ ላይ ያገኘዋል። ተሸክሞት ወደ ሆስፒታል ይወስደዋል። ዶክተሩም የቀድሞ ጉዳቱ ተመልሶ እንደተቀሰቀሰና እንደባሰበት ይነግራቸዋል። ጂንግ ሆስፒታል እንዲተኛ ይደረጋል። ኮንግና ህዋንም በየቀኑ ምግብ ይዘውለት ይሄዱ
እንዲያጠና ይረዱታል። ጂንግም ቢታመምና ማጥናት ባይፈልግም እነሱ ግን ፈተና ስላለበት እንዲያጠና ያስገድዱታል። ጂንግ በማጥናቱ ቢበሳጭም እነሱ ከጎኑ በመሆናቸው ደስተኛ ነው። ከሆስፒታል በሚወጣበት ቀን ህዋን ከዶክተሩ ጋር እያወራ እንደሆነና ጂንግ ቴራፒ እንደሚያስፈልገው ይነገረዋል። በመቀጠልም ህዋን 2 የእግር ኳስ ግጥሚያ ቲኬቶችን አውጥታ አብረው እንዲያዩ ትጋብዘዋለች። ጂንግ ቲኬቶቹን ከየት እንዳመጣቻቸው ሲጠይቃት የራሷ ልዩ ምንጮች እንዳሏት በሚስጥር ትነግረዋለች። ጂንግ ሕክምናውን ይጀምራል። ህዋን ልትጠይቀው ስትሄድ ግን እግሩን በትክክል ማንቀሳቀስ ባለመቻሉ በህመም ሲያለቅስ ታገኘዋለች። ልታጽናናው ስትሞክር ጂንግ ወደ እግር ኳስ መመለሱ ስህተት እንደዘራ ይነግራታል። እሷ ግን የእሱ ጥፋት እንዳልሆነና ሁሉም ነገር ደህና እንደሚሆን ታረጋግጥለታለች። ጂንግ ስለመጣች ቢያመሰግናትም በዚህ ሳምንት ባለው ሁኔታ እሷም ሆነች ኮንግ እንዲያዩት ስለማይፈልግ እንዳይመጡ ይጠይቃታል። ከጥቂት ቀናት በኋላ ጂንግ በምርኩዝ የታገዘ ወደ ትምህርት ቤት ይመለሳል። የእግር ኳስ ሜዳው ላይ ቆሞ ሳለ ህዋን ከባድ ጉዳት ደርሶባቸው በመጨረሻ ግን ስኬታማ ስለሆኑ እንዲያውም የዓለም ዋንጫን ስላሸነፉ ተጫዋቾች ተነግረዋለች። ህዋን ስትናገር ትንተባተብ ስለነበር እንዳትረሳ በወረቀት ላይ ጻፈችውን አውጥታ ታነብለታለች። ጂንግ ይመለከታታል። ለመጀመሪያ ጊዜ ልቡ በፍጥነት ሲመታ ይሰማዋል። ከዚህ በፊት አይቷት በማያውቅበት አዲስ እይታ ይመለከታትና ከልቤ አመሰግናለሁ ይላታል። በኋላም ጂንግ ለክትትል ከወላጆቹ ጋር ወደ ሆስፒታል ይሄዳል። እናቱ ስላዘነችለት ከዳነ በኋላ እግር ኳስ እንዲጫወት እንደምትፈቅድለትና ከእንግዲህ መደበቅ እንደማያስፈልገው ትነግረዋለች። ጂንግ እያለቀሰ ያቅፋታል። ጂንግ ሕክምናውና ልምምዱን ይቀጥላል። ህዋን እሱን ለማበረታታት ከጎኑ አጠፋም አብረው ትጫወታለች። ኮንግ ሁለቱን አብረው ሲያያቸው በቅርርባቸው ይቀናል። በማግስቱ ኮንግ መጽሐፍ ሊገዛ ወደ ቤተ መጽሐፍ ሲሄድ ቺቺን ያገኛታል። ስለ ህዋን ያወራሉ። ቺቺ ለህዋን በተናገረችው ቃል ልቧን እንደሰበረችውና አሁን ለስተቷ ዋጋ እየከፈለች እንደሆነ ትነግረዋለች። ያደረገችውን ማስተካከል እንደማትችልና ይቅርታ ለመጠየቅም ድፍረት እንደሌላት ትገልጻለች። ኮንግ እሱም ተመሳሳይ እንደሆነ ስሜቱን በቃላት መግለጽ እንደማይችል ይነግራታል። እሷ ግን በጽሑፍ ስሜቷን መግለጽ እንደምትችልና ይህንን እሱ የማይችለው ትልቅ ችሎታ እንደሆነ ያደንቅላታል። ከጥቂት ቀናት በኋላ ህዋን ከጂንግ እናት ጋር የጂንግን ልምምድ ለማየት ትሄዳለች። እዚያም ህዋን አንዲት ቀጭን ቀይ ክር ወስዳ በጂንግ የእጅ አንጓ ላይ ታስርለታለች። ይህ የእሷ የእድል አምባር እንደሆነና ለማንም ሰጥታው እንደማታውቅ አሁን ግን ሙሉ በሙሉ የእሱ እንደሆነ ትነግረዋለች። ጂንግ የእሷን እያየ ልቡ እንደገና በፍጥነት መምታት ይጀምራል። ጂንግ በፈተናው ተሳትፎ ያልፋል። ነገር ግን ከፈተናው በኋላ ወደ ምስጢራዊ ቦታቸው ሄዶ ለብቻው በሐዘን ተውጦ ይቀመጣል። ኮንግን አግኝቶ ምን እንደሆነ ሲጠይቀው ጂንግ ፈተናውን በማለፉ ደስተኛ ቢሆንም እዚያ የነበሩ ተጫዋቾች ከሱ በጣም የሚያንሱ በመሆናቸው ተስፋ መቁረጥን ይነግረዋል። ኮንግ ግን ሁሉም ተጫዋቾቹ እንደሱ አይነት የጉዳት ታሪክ እንደሌላቸውና ይህም ለስራው መዘግየት ምክንያት እንደሆነ በመንገር ያጽናናዋል። በኋላም ኮንግ ወደ አባቱ ሄዶ የጂንግን ጉልበት ሙሉ በሙሉ ሊያድን የሚችል ቀዶ ጥገና መኖሩን ይጠይቀዋል። አባቱ ግን እስካሁን እርግጠኛ መሆኑ እንደማይችልና ጂንግ በሕክምናውና በልምምዱ መቀጠል እንዳለበት ሆኖም ግን ጉልበቱ ከጉዳቱ በፊት ወደነበረበት ደረጃ ሙሉ በሙሉ ይመለሳል ማለት እንደማይችል ይነግረዋል። በማግስቱ የኮንግ አባት ልጁን ከትምህርት ቤት ሊወስዱ ይመጣና እናቱ ሆስፒታል ውስጥ ከባድ ጉዳት እንደደረሰባት ይነገረዋል። በህመምተኞቹ መካከል በተፈጠረ ግጭት አንዱ ገፍቷት ወድቃ ራሷን ተመታ ነበር። አሁን ባለችበት ሁኔታ ራሷን ስታለች። ብዙም ሳይቆይ የህዋን ቤተሰቦች ይደርሳሉ። የህዋን እናት ኮንግን ከህዋን ጋር እራት እንዲበላ ብትጠይቀውም እሱ ግን ከእናቱ አጠገብ መራቅ እንደማይፈልግ ይነግራታል። ህዋን አጠገቡ ተቀምጣ ልታጽናናው ትሞክራለች። ከጥቂት ቆይታ በኋላ እናቱ ነቃች። ነገር ግን በደረሰባት ጉዳት ምክንያት ሁኔታዋ አሳሳቢ ነው። መንቀሳቀስ ስለማትችል እንደገና ለመቆም የአካል ብቃት ሕክምና ያስፈልጋታል። በማግስቱ ኮንግ ከትምህርት ቤት ሄዶ እናቱ ወደምትታከምበት ሆስፒታል ለመቅረብ ሲል ወደ ሌላ ትምህርት ቤት እንደሚዘዋወር ለመምህሩና ለጓደኞቹ ይነግራቸዋል። ጓደኞቹ ቢደነግጡም እናቱ ስለሆነች ከእሷ ጋር መሆን እንዳለበት አምነው ውሳኔውን ይቀበላሉ። ኮንግ ጓደኞቹን ሳይሰናበት ይሄዳል። ቺቺ ከርቀት ሆና በተሰበረ ልብ ትመለከተዋለች። በማግስቱ ጂንግና ህዋን ወደ ትምህርት ቤት ሲሄዱ የኮንግን ቤት እያዩ አብሯቸው ቢሆን ይመኙ ነበር። ከሳምንታት በኋላ እናቱ በከፊል አገግማ ከሆስፒታል ትወጣለች። ነገር ግን በዊልቸር ላይ ናት። ወደ ቤቷ ስትመለስ ጎረቤቶቿ በየተራ ይንከበከቧታል። ሆኖም እናቱ ኮንግ ለሷ ሲል ትምህርት ቤት መቀየሩን ስታውቅ በትምህርቱ ላይ ተጽዕኖ ይኖረዋል ብላ ትደነግጣለች። ኮንግ ግን ደህና እንደሆነና በውጤቱ ላይ ምንም ችግር እንደማይመጣ ቃል ይገባላታል። ነገር ግን ምን ማድረግ ባለመቻሏ በደረሰባት ድብርት ምክንያት የጤና ሁኔታዋ ቀን ወደ ቀን እየባሰ ይሄዳል። አንድ ቀን ጂንግና ህዋን አብረው ተቀምጠው ሳለ ከኮንግ ቤት የጭስ ሽታ ይታያቸዋል። በፍጥነት ሲሄዱ እናቱ ምግብ ለማብሰል ስትሞክር ወድቃ ኩሽና ውስጥ እሳት ተነስቶ ያገኛሉ።
እንደ ድኑ እሳቱን በጊዜው ለማጥፋት ቻሉ። በማግስቱ የህዋን እናት የተለያዩ የምግብ ግብዓቶችን ይዛ የኮንግን እናት ትጠይቃታለች። ምግብ ማብሰል ስለማትችል እንድታስተምራት ትጠይቃታለች። ይህንን ያደረገችው እሷን ለመርዳት መሆኑን ተረድታ የኮንግ እናት እንዲህ የሚያበስሉት ጓደኞቿ ስላሏት ተነክታ ታለቅሳለች። በሌላ በኩል ኮንግ ጂንግንና ህዋንን አግኝቶ ህዋን ስለ እናቷ እርዳታ ያመሰግናታል። ህዋን ግን በምላሹ የእሷ እናት ምግብ ማብሰል ስለማትችል የኮንግ እናት እንደረዳቻት በመግለጽ ታመሰግነዋለች። በመጨረሻም ሶስቱ ቤተሰቦች የጂንግን እናት ልደት ለማክበር ወደ ህዋን እናት የቀድሞ መንደር ለጉዞ ለመሄድ ይወስናሉ። ጠዋት ላይ ሁሉም ምግብና ጣፋጮችን ይዘው ይሰባሰባሉ። ምሽት ላይ በህዋን አሮጊት ቤት ጣሪያ ላይ ተቀምጠው የህዋንን እናት የጂንግን እናት በኮሌጅ ቆይታቸው የተነሷቸውን ፎቶዎች አብረው ይመለከታሉ። በማግስቱ ጠዋት ጂንግና ህዋን ሌሊቱን በሙሉ ጣሪያው ላይ ያሳልፈው የፀሐይ መውጫን ሲመለከቱ እናያለን። ህዋን ከጣሪያው ላይ አንድ ጠብ ታነሳና ታናሽ ልጅ ሳለች ምኞቶቿን በላዩ ላይ ትጽፍ እንደነበር ትነግረዋለች። ፈገግ ብላ ለወደፊቱ ያላቸው ምኞት በጡቡ ላይ እንዲጽፉና ምናልባትም እውነት ሊሆን እንደሚችል ትነግረዋለች። ህዋን ምን እንደጻፈ ለማየት ብትሞክርም ጂንግ ግን ይከለክላታል። በኋላም ህዋን ወደ ቤት ስትመለስ እናቷ እድሜዋን መግፋቷን ስለሚያስታውሳት ልደት ማክበር ባትወድም ህዋን ግን በግድ ልታከብርላት ትወስናለች። ለጂንግ እናት እንዳደረጉት ሁሉ ጓደኞቿን በማነጋገር የፎቶ ቪዲዮ ታዘጋጃለች። ፎቶዎቹን ሲመለከቱት የህዋን እናት በኮንግ አባት የተነሳችው ፎቶ ያገኛሉ። ይህም ሶስቱ ልጆች ቀደም ሲል በመካከላቸው የፍቅር ግንኙነት ሳይኖር አልቀረም ብለው በስተት እንዲጠረጥሩ ያደርጋቸዋል። ልጆቹ ከሄዱ በኋላ ህዋንና ጂንግ ቤቱን ማዘጋጀት ይጀምራሉ። ኮንግ ደግሞ አባቱ ከእናቱ አጠገብ ተቀምጦ እያየ አባቱ ከህዋን እናት ጋር ግንኙነት የነበረ ይሆን ብሎ በልቡ ያስባል። በዚያው ምሽት የህዋን አባት ከጉዞ ተመልሶ የእናቱን ልደት ለማክበር ቢመጣም ሁለቱ ተጣልተው ይከራከራሉ። ህዋን ከቤት ወጣ እስከ ጠዋት ድረስ በጂንግ ቤት ፊት ለፊት ትቀመጣለች። ከዚያም በሩን አንኳኩቷ ከትላንት ጀምሮ እንዳልተኛ ትነግረዋለች። ጂንግ ለኮንግ ህዋን ደህና እንዳልሆነችና እንዲመጣ መልእክት ይልክላታል። ኮንግ በፍጥነት ተነስቶ ወደ ጂንግ ቤት ይሮጣል። ጂንግ የተዝረከረከውን የኮንግን ጸጉር ህዋንን እያየ ያሾፍባቸዋል። ትላንት የወላጆቹ ፎቶ አለን ሲመለከት የኮንግ አባት ያነሳው የራሱ እናት ፎቶ ማግኘቱንም ይነግራቸዋል። ይህም ማለት የኮንግ አባት የሁሉንም ፎቶግራፍ ያነሳ ነበር ማለት ነው። ህዋን ግን በሞኝነት የኮንግ አባት ከጂንግ እናት ጋር ግንኙነት ቢኖረውስ ብላ ትጠይቃለች። ጂንግ ቢሳለቅባትም እናቱ ምግብ ይዛ ስትመጣ ስለ ኮንግ አባት ጠይቃት። እናቱ ግን ሞይ ብላ ተቆጣች። በኋላም ህዋን ወደ ቤት ሄዳ ከአባቷ ጋር ለልደቱ በዓል ሁሉንም ነገር ታዘጋጃለች። አባቷ ለሚስቱ ሰልችተሽኛል የሚል ማስታወሻ እንዲጽፍ ሀሳብ ያቀርባል። እናቷ ማስታወሻውን ስታይ በጩኸት እየሮጠች ስትወርድ ህዋንና አባቷ ግን በድንገት ተመልሰው በመምጣት ሰርፕራይዝ ያደርጓታል። ልደቷንም በደስታ አብረው አከበሩ። በዚያው ምሽት ጂንግ ህዋንን ወደ ምስጢራዊ ቦታቸው ይወስዳትና ለገና በዓል ልትገዛው ፈልጋ ውድ ስለነበር የቶቹን ኬክ ገዝቶ ያመጣላታል። ኮንግና ያንግ ገንዘብ እንዲያዋጡ ካደረገ በኋላ የሱን ድርሻ ለህዋን አመጣላት። ኮንግ ኬኩን ወደ ወላጆቿ ቤት ሲወስድ አባቱ በኮሌጁ ቆይታቸው የተነሱ ፎቶዎች እያሳየ ታሪካቸውን ነግረዋል። አባቱና እናቱ ከረጅም ጊዜ በፊት በፍቅር እንደወደቁ የህዋንና የጂንግ ቤተሰቦችም በተመሳሳይ እርስ በርስ እንደተዋደዱና ሁላቸውም ጓደኛሞች እንደነበሩ ያስረዳዋል። ይህም ኮንግ በአባቱ ላይ የነበረውን ጥርጣሬ ሙሉ በሙሉ ያስወግድለታል። በማግስቱ የህዋን የክፍል ጓደኞቹ የአይን እይታዋ ስለቀነሰ መቀመጫዋን ወደፊት ትቀይራለች። በዚህ አጋጣሚ ጂንግ ወደ ህዋን አጠገብ በመጠጋት አብሯት መቀመጥ ይጀምራል። አንድ የክፍል ጓደኛቸው ደግሞ በጣም ጎበዝ ሲሆንና ክፍያው አነስተኛ የሆነ መምህር ጋር የግል ትምህርት እየወሰደች እንደሆነ ተነግረዋለች። ሁለቱም ሙሉ ክፍያውን መክፈል ባይችሉም ጂንግ ግማሹን ከፍሎ ህዋን ትምህርቱን እንድትከታተል ያደርጋታል። እሱ እንዲማር ብትጠይቀውም እሷ ተምራ እንድታስተምረውና በዚህም አጋጣሚ ከእሷ ጋር የበለጠ ለመቀራረብ ፈልጎ ነበር። ህዋንም በየቀኑ እየተማረችውን ለጂንግ በቤትም በትምህርት ቤትም ታስተምረዋለች። ይህም ይበልጥ ያቀራረባቸዋል። በፈተናው ቀን ህዋን ጂንግን ብትጠብቀውም አይመጣም። ደጋግማ ብትደውልና ቤቱን ብታንኳኳም አይወጣም። በመጨረሻም ብቻዋን ወደ ፈተና ትሄዳለች። በዚያው ሰዓት ግን ጂንግና እናቱ ከአባቱ የስራ ባልደረባ አስደንጋጭ ጥሪ ደርሷቸው ነበር። አባቱ እሳት ሲያጠፉ ህንፃ ውስጥ መውጫ አጥቶ ህይወቱ ማለፉን ነግሯቸዋል። ጂንግ በአባቱ ሞት በከፍተኛ ድንጋጤ ውስጥ ይወድቃል። ከዚያ ቀን ጀምሮ ወደ ትምህርት ቤት መሄድ ያቆማል። ህዋን ግን ተስፋ ሳትቆርጥ በሚስጥራዊ ቦታቸው እንደምትጠብቀው መልእክት ትልክለታለች። ከዚያም የሚወደው መጠጥ ይዛለት በመሄድ ልታጽናናው ትሞክራለች።
እሱ ግን በማግስቱ ወደ ትምህርት ቤት እንደሚመለስ ብቻ ነግሯት ይለያያሉ። ወደ ቤት ሲመለስ ግን እናቱ ወደ ስፖርት አካዳሚ እንዳስመዘገበችው ትነግረዋለች። ይሁን እንጂ ጂንግ በገጠመው መጥፎ ሁኔታ ምክንያት ፈተናውን ይወድቃል። ጂንግ በመጫወቻ ሜዳው ላይ ለብቻው ተክዞ ሳለ ኮንግ መጥቶ ያጽናናዋል። ጂንግ አባቱ እንዲሆን የሚፈልገው ምኞት ማሳካት ባይችልም አሁንም ጎበዝ ተማሪ የመሆን እድል እንዳለው ይነግረዋል። ከዚያ ቀን ጀምሮ ጂንግ ሌትና ቀን በትምህርት ላይ ብቻ ይጠመዳል። ትኩረት ሁሉ ትምህርት ላይ በመሆኑ ከጓደኞቹ ጋር መገናኘት ያቆማል። ህዋንና ኮንግ ግን ጣፋጭ ይዘው እየሄዱ ከሀዘኑ ለማውጣት ይሞክራሉ። በአንድ ወቅት ህዋን መታወቂያዋ ሳይታይ አልኮል መግዛት ቻለች። መጠጡን ለጂንግና ለኮንግ ይዛላቸው መጣ። ሶስቱም አብረው ይጠጣሉ። ኮንግ ራሱን ስቶ ይተኛል። ህዋን ለጥቂት ጊዜ እንቅልፍ ይወስዳታል። ስትነቃ ጂንግን መፈለግ ትጀምራለች። ነገር ግን ልታገኘው አልቻለችም። ስትደውልለት ስልኩ በወረቀቶች መሃል ሲጮህ ትሰማለች። ወረቀቶቹ ስትከፍት ጂንግ በተፈጠረው ነገር ሁሉ ራሱን ተጠያቂ እያደረገ የጻፈበትን የሐዘን ማስታወሻዎች ታገኛለች። ህዋን ጂንግን ራሱን ሳይጎዳ አልቀረም ብላ በመስጋት በጭንቀት ልትፈልገው ከቤት ትሮጣለች። በሩጫ ላይ እያለች ጂንግ ርችት ይዞ ወደ እሷ ሲመጣ ታገኘዋለች። ህዋን እያለቀሰች ትቆጣዋለች። ሞኝ እያለች ትሰድበዋለች። ደግመ ብትጠፋ ልፈልግህ አልመጣም እያለች ትመታዋለች። ጂንግም ግራ ተጋብቶ እንባዋን አብሶ ይቅርታ ይጠይቃታል። ንጹህ አየር ለመተንፈስና ርችት ለመግዛት ወጥቶ እንደነበር ያስረዳታል። ከዚያም ወደ ምስጢራዊ ቦታቸው ወስዶ ርችቱን ይተኩስላታል። ደህና መሆኑን ነግሮ እንዳትጨነቅ ያደርጋታል። በማግስቱ ጂንግና ህዋን በፈተናው ጥሩ ውጤት አምጥተው ወደ ቤት ይመለሳሉ። ህዋን አሮጌ መጽሐፎቿን በሳጥን ውስጥ ስትሰበስብ በአንድ መጽሐፍ ውስጥ ከሌላ ወንድ ልጅ ጋር በልጅነቷ የተነሳችውን ፎቶ ታገኛለች። ጂንግ ፎቶን አይቶ ቆንጆ ነበርሽ ካለ በኋላ ልጁ ማን እንደሆነ ይጠይቃታል። እሷም የልጅነት ጓደኛዋ እንደሆነና ዛሬ ሊጠይቃት እንደሚመጣ ተነግረዋለች። ጂንግ በቅናት ይቃጠላል። እንግዳው መድረሱን እናቷ ስትናገር ጂንግ ህዋንን አስቆሞ እሱ ቀድሞ ሰላም ሊለው ይወጣል። እንግዳውን ሲያየው ግን ህዋን በሩጫ መታ ስታቅፈው ጂንግ ፈዞ ይቆማል። ቤት ውስጥ ህዋን ከእንግዳው ጋር ስትሳሳቅ ጂንግ ቅናቱን መቆጣጠር ያቅተዋል። እንግዳው እዚያ እንደሚያድር እናቷ ስትናገር ጂንግ በፍጥነት እኔ ቤት ቢያድር ይሻላል የሚል ሐሳብ ያቀርባል። የህዋን እናት ግን የወንድሜ ልጅ ለምን አንተ ቤት እንዲያድር ፈቅዳለሁ ስትል ጂንግ እንግዳው የህዋን ያጎት ልጅ መሆኑን ተረድቶ ይደነግጣል። በተመሳሳይ ግን እፎይታ ይሰማዋል። ህዋን በጂንግ ሁኔታ ትስቃለች። በማግስቱ ሶስቱ ጓደኛሞች ይገናኛሉ። ኮንግ መጽሐፎቹን በኪሎ ከመሸጥ ይልቅ በኢንተርኔት መሸጫ የተሻለ ትርፍ እንደሚያስገኝ ይነግራቸዋል። ሁሉም በሐሳቡ ይስማማሉ። የፈተና ውጤት ሲመጣ ህዋን ከፍተኛ ውጤት ታመጣለች። የትኛውን ዩኒቨርሲቲ እንዲመርጡ ለመወያየት ይሰበሰባሉ። ኮንግ ከእናቱ ላለመራቅ ሲል የሕክምና ትምህርቱን ለመተው ቢያስብም እናቱ ግን ደህና እንደሆነችና ወደሚፈልገው ዩኒቨርሲቲ ሄዶ እንዲማር ታበረታታዋለች። ጂንግ ግን ለህዋን ቅርብ ለመሆን ሲል እሷ የምትመርጠው ዩኒቨርሲቲ ውስጥ በኮምፒውተር ሳይንስ ዘርፍ ለመግባት ይወስናል። ከምረቃ በፊት ኮንግ ህዋንና ቺቺን ለማስታረቅ ያቀደው እቅድ ይሳካል። እነሱም ከሌሎቹ ጓደኞቻቸው ጋር የሁለተኛ ደረጃ ትምህርት ቤት ማጠናቀቂያን ለማክበር ወደ ተራራማ ቦታ ለጉዞ ይሄዳሉ። ጠዋት ላይ ህዋን ኬክ ስታዘጋጅ ጂንግ ሊረዳት ይመጣል። በዱቄት እየተጫወቱ ሳለ በመካከላቸው ልዩ ስሜት ይፈጠራል። ህዋን ግን በድንጋጤ ራሷን ታርቃለች። ምሽት ላይ ኬኩን እየበሉና እየጠጡ በደንብ ይሰክራሉ። ኮንግ ሰክሮ የነበረው ጂንግን ወደ ክፍሉ እየወሰደው ሳለ ህዋንን ትወዳታለህ ብሎ ይጠይቀዋል። ጂንግ በመጠየቁም ደንግጦ ምን እንደሚመልስ አያውቅም። በሌላ በኩል ቺቺና ህዋን አብረው ሳሉ ህዋን ቺቺ ለኮንግ ፍቅር እንዳላት እንደምታውቅ ትነግራታለች። ቺቺ አምና ብትቀበልም እሷ ደግሞ ጂንግ ለህዋን ፍቅር እንዳለው እንደምትጠረጥር ስትነግራት ህዋን ትደነግጣለች። ጂንግ በበኩሉ ለኮንግ አልወዳትም ብሎ ይመልሳል። ኮንግ ጥሩ ነው፣ ምክንያቱም እኔ የፍቅር ጥያቄ ላቀርብላት አስቤያለሁ ይለዋል። ጂንግ ሊያስቆመው ሲሞክር የህዋን ጓደኛ ገብታ ለጂንግ የፍቅር ጥያቄ ታቀርባለች። እሱ ግን ወዲያውኑ ውድቅ ያደርገዋል። ኮንግ ህዋንን ለብቻዋ አግኝቶ ልዩ እንደሆነችና እንደሚወዳት ይነግራታል። ህዋን ግን እንደ ጓደኛ ብቻ እንደምታየው በመንገር ጥያቄውን ውድቅ ታደርጋለች። ይህንን ከርቀት የሰማችው ቺቺ ልቧ ይሰበራል። አራቱም በየፊናቸው በሐዘን ይዋጣሉ። በማግስቱ ህዋን ወደ ዩኒቨርሲቲ ለመሄድ እቃዎቿን በምስጢራዊ ቦታዎቹ ስትሰበስብ ኮንግ መጥቶ ይቅርታ ይጠይቃታል። እንደ ድሮ ጓደኛ መሆን እንደሚችሉ ቢጠይቃትም እሷ ግን ነገሮቹ እንደ ድሮ መሆናቸው ስለሚከብዳት ጊዜ እንዲሰጣት ትጠይቀዋለች። ይህንንም ሁሉ ጂንግ ከዛፍ ጀርባ ሆኖ ይሰማ ነበር። ከጥቂት ቆይታ በኋላ ጂንግ ህዋንን በምስጢራዊ ቦታቸው እንድታገኘው በስልክ ይጠይቃታል። ስትመጣ የሸጣቸውን መጽሐፍት ገንዘብ ይሰጣታል። ህዋን ልትሰናበተኝ አልፈለግህም፣ በቅርቡ እኮ እንለያያለን ብላ በሐዘን ትጠይቀዋለች። ጂንግ ግን በበዓላት እንደሚገናኙ በመንገር በጨዋታ ይመልስላታል። ህዋን አዝና ልታቅፈው ብትሞክርም እሱ ግን አላቀፋትም።
እሷም አፍራና ተከፍታ ትሄዳለች። ጂንግ ግን ከጥቂት ቀናት በኋላ ዩኒቨርሲቲ ውስጥ እንደሚገናኙ ስለሚያውቅ ከበስተጀርባዋ ፈገግ ይላል። ህዋን ዩኒቨርሲቲ ስትደርስ ጂንግ እየሳቀ ሲጠብቃት ታገኘዋለች። ጓደኝነታችን ያበቃ መስሎ ተጨንቄ ነበር እያለች ትቀልድበታለች። በዚህ መሃል ቲያን ከፊታቸው ይቆማል። እሱም የድሮ ትምህርት ቤት ጓደኛቸው እንደሆነና አሁን በዚሁ ዩኒቨርሲቲ እንደሚማር ነግሮ ሊረዳቸው ቃል ይገባል። ህዋን ጂንግን ትታ ከቲያን ጋር ትሄዳለች። ቲያን በባህል ፌስቲቫል ወቅት መጽሐፏን የወሰደው እሱ እንደሆነና ስላልመለሰላት ይቅርታ ጠይቆ አሁን እንደሚመልስላት ይነግራታል። እሷም ምንም ችግር እንደሌለው ትነግረዋለች። ወደ ዩኒቨርሲቲ ዶርም ከገቡ በኋላ ጂንግ ለኮንግ ደውሎ ህዋን እንደተቆጣችበትና እንዴት እንደሚታረቃት እንዳልተረዳ ይነግረዋል። ኮንግም እስከተስማማ ድረስ መሞከሩን እንዳያቆም ይመክረዋል። ህዋንም እቃዎቿን ስታወጣ እናቷ የጻፈችላት ማስታወሻ ታገኛለች። ማስታወሻዋ ጂንግ እሷ ባለችበት ዩኒቨርሲቲ እንደሚገኝና ለሱ የሚሰጣቸው አንዳንድ ነገሮች እንዳሉ የሚገልጽ ነበር። ህዋን ሁሉም እያወቁ እሷ ብቻ ባለማወቋ ይበልጥ ትበሳጫለች። ጂንግ መልእክት ቢልክላትም ህዋን ዝም ትላለች። በኋላም ጂንግ የእግር ኳስ ቡድኑን ይቀላቀላል። ህዋንም በሴቶች ዘንድ ታዋቂ እየሆነ በመምጣቱ ትሰማለች። እሱ ግን ለማንም ፍላጎት የለውም። በአዲሶቹ ተማሪዎች የአቀባበል ድግስ ላይ ራሱ አልተገኘም ነበር። በኋላ ላይ ህዋን ሰክራ መውደቋን ሲሰማ ብቻ የሷን ለመውሰድ ወደዚያ ይሄዳል። እዚያም አንዲት የ3ኛ ዓመት ተማሪ ጂንግን አይታ ትኩረት ታደርግበታለች። በማግስቱ ያቺ ተማሪ ወደ ጂንግ በመሄድ ክለቦች አዲስ አባላትን እየተቀበሉ እንደሆነና የኮምፒውተር ክለቡን መቀላቀል ከፈለገ እንዲነግራት ትጠይቀዋለች። እሱም ፍላጎት እንዳለው ነግሯት አብሯት ይሄዳል። ይህ በእንዲህ እንዳለ ቲያን ህዋን ወደ ዩኒቨርሲቲ ክለቦች ሊያስተዋውቃት ይወስዳታል። በኮምፒውተር ክለብ ውስጥ ያቺ ተማሪ ወደ ጂንግ ለመጠጋት ስትሞክር ጂንግ ሁኔታው ስላልተመቸው ክለቡን ትቶ ይወጣል። ለህዋን ቢደውልላትም ስልኩን አታነሳም። ፍለጋ ይጀምራል። በመጨረሻ ከቲያንቺ ጋር በስፖርት ክለብ ውስጥ ያገኛታል። ጂንግ ለህዋን ቅርብ ለመሆን ሲል የሱም የስፖርት ክለብን ለመቀላቀል ይወስናል። በማግስቱ ቺቺ ከኮንግ ጋር ተገናኝታ እንደናፈቀችው ተነግረዋለች። ጥቂት ከተዝናኑ በኋላ የእሷን ኮሌጅ ልታሳየው ትወስደዋለች። እዚያ ብዙ አይነት እንቅስቃሴዎች እንደሚሰሩ ትነግረዋለች። እሱም በፈለገችው ጊዜ ቢደውልለት አብሯት እንደሚመጣ ቃል ይገባላታል። በተመሳሳይ ሰዓት ያቺ ተንኮለኛ ተማሪ የጂንግን ትኩረት ለማግኘት መሞከሯን ትቀጥላለች። ወደ ኮምፒውተር ክለብ እንዲገባ ደጋግማ ትጠይቀዋለች። ጂንግ ግን ፍላጎት እንደሌለው ነግሮ እምቢ ይላታል። ተማሪዋ ግን በክለቡ ውስጥ አንዳንድ ተግባራት እንዳሉና አዲስ አባላት መገኘት እንዳለባቸው ትነግረዋለች። ጂንግና ህዋን አዲስ አባላት ስለሆኑ አንዳቸው መሄድ እንዳለባቸው፣ ህዋን በኮምፒውተር ጎበዝ ስለሆነች ጂንግ በግዴታ እሷ ጋር ለመሄድ ይስማማል። የስፖርት ክለቡ መሪ በዚህ ሁኔታ ቢናደድም ህዋን ግን ጂንግ በኮምፒውተር በጣም ጎበዝ ስለሆነ እንዳይጨነቅ ታረጋግጥለታለች። ጂንግ ከዛች ተማሪ ጋር ሲሄድ እሷ ያለምንም ፍርሃት ወደ እሱ ለመጠጋት ትሞክራለች። በሌላ በኩል ህዋን የስፖርት ክለቡ መሪን ራሳችን የመከላከል ክፍል ማቋቋም እንችላለን ብላ ትጠይቃለች። ጂንግ እሷን ለማየት ሲመጣ ከቲያንቺ ጋር እየሳቀች ስታወራ ያገኛታል። ይህም በከፍተኛ ቅናት እንዲናደድ ያደርገዋል። ምሽት ላይ ህዋን የክለቡን ስራ አቀናጅታ ስትጨርስ ጂንግ ምግብ ይዞላት ይመጣል። አብረው እየበሉ ሳለ ቲያን እሱም በተራው ምግብ ይዞ ይገባል። ጂንግ ግን ምግቡን ከእጁ ተቀብሎ አመሰግናለሁ፣ አሁን እኔ ከህዋን ጋር እየተዝናናው ነው በማለት በዘዴ ያሰናብተዋል። ከጥቂት ቀናት በኋላ ህዋን የኮምፒውተር ክለብ ዝግጅት ላይ ጂንግና ያቺ ተንኮለኛ ተማሪ በስነ ስርዓት ለብሰው የተነሱትን ፎቶግራፍ ታያለች። በዚህም ከፍተኛ ቅናት ይሰማታል። ቅናቷን ችላ ለማለት በመሞከር ራሷን የመከላከል ክፍል ውስጥ የተመዘገቡ ተማሪዎችን ማሰልጠን ትጀምራለች። ጂንግ ዘግቶ ሲደርስ ህዋን ከቲያን ጋር ሆና ተማሪዎቹን ስታሰለጥን ያገኛቸዋል። በቅናት ተነሳስቶ ቲያንን ገፋ በማድረግ እኔ እዚህ ነኝ፣ እንግዲህ እኔ አሰለጥናታለሁ ይላል። ህዋን ከሱ ጋር ልምምድ ስትጀምር በቅናት ስሜት ውስጥ ሆና በስህተት ራሱን በራሷ ትመታዋለች። ጂንግ ከሄደ በኋላ ከኮምፒውተር ክለብ ዝግጅት እንዴት እንደተባረረ ያስታውሳል። ለተሳታፊዎቹ የስፖርት ክለብ ራስን የመከላከል ትምህርት ቅድሚያ ሰጥቷል። ማንም መዘግየት የለበትም ብሎ በመናገሩ ያችን ተማሪ ስላበሳጫት ነበር ያስወጣችው። ሆኖም በኋላ ላይ አግኝታው ከዩኒቨርሲቲ ፕሬዝዳንት ጋር ተነጋግራ ጂንግ እንዳይቀጣ በማድረጓ ስህተቷን እንዳስተካከለች ትነግረዋለች። ከዚህ በኋላ ጂንግና ህዋን አብረው ይቀመጣሉ። እሱም በትናንትናው ዝግጅት ላይ ስለተፈጠረው ነገር ሰምታ እንደሆነ ይጠይቃታል። እሷ እንዳልሰማች ብትነግረውም ወደ ዶርም ስትመለስ ግን ጓደኞቿ ጂንግ ስለሷ ክለብ የተናገረበትን ቪዲዮ ያሳዩታል። ህዋን በዚህ በጣም ደስ ይላታል። ጂንግ ሲደውልላትም ወዲያው አንስታ ለመገናኘት ተስማማለች። በመዋኛ ገንዳው አጠገብ ተቀምጠው ጂንግ ስለ ቲያንና ስለ እሷ ግንኙነት ሊያወራ ቢሞክርም እንዴት እንደሚጀምር ግራ ይገባዋል። ህዋን ጂንግ ከዛች ተንኮለኛ ተማሪ ጋር ብዙ ጊዜ እንደሚያሳልፍ ስትነግረው እሷ ራሷ እየተለጠፈችበት እንደሆነ ያስረዳታል። ህዋንም ከቲያን ጋር ያላት ግንኙነት የጓደኝነት ብቻ እንደሆነ ስትነግረው ጂንግ በትምህርቷ ላይ እንድታተኩር ይመክራታል።
በማግስቱ ያቺ ተማሪ ለጂንግ ደውላ ዶርም ስር እንደምትጠብቀው ትነግረዋለች። ጂንግ ሲወርድ ብዙ ተማሪዎቹ ተሰብስበው እሷም አበባ ይዛ የፍቅር ጥያቄ አቀረበችለት። ለብቻዋ ወስዶ አበባውን በመመለስ በሰፊው ፊት እንዳታፈር ብሎ እንጂ ለሷ ምንም አይነት ስሜት እንደሌለውና ከሱ እንድትርቅ በግልጽ ይነግራታል። ሁዋን ይህንን ከርቀት ሆና ስትመለከት ጓደኞቿ ይቺ ልጅ የፈለገችውን ሳታገኝ አትመለስም ያሉትን አስታውሳ ትጨነቃለች። በሌላ በኩል ኮንግ ከቺቺ ጥሪ ደርሷል። የጥበብ ኤግዚቢሽን ስላለ አብሯት እንዲሄድ ትጋብዘዋለች። ኮንግ ሲሄድ ቺቺ ከድሮ በበለጠ ተውባና በስልጠና የበሰለች ሴት ሆና ያገኛታል። በተለይ ሲያወራት ለሷ አዲስና እንግዳ የሆነ ስሜት ይሰማው ጀመር። ይህ በእንዲህ እንዳለ በዩኒቨርሲቲ ውስጥ ሁዋንና ቲያን የፍቅር ግንኙነት አላቸው የሚል ወሬ ይናፈሳል። ይህ ጂንግን በጣም ስለረበሸው የሁዋንን ስልክ ማንሳት ያቆማል። ሁዋን ግራ ተጋብታ እግር ኳስ ሜዳ ስታገኘው ለምን ስልኳን እንደማንሳ ትጠይቀዋለች። እሱም ኳስ እየተጫወቱ ስለነበር አልሰማውም ብሎ ይዋሻታል። ሁዋን መዋሸቱን ብታውቅም ምንም ሳትናገር ልትሄድ ስትል እንደተለመደው ታቅፈዋለች። ጂንግ ሊያቅፋት ቢፈልግም ራሱን ተቆጣጥሮ ይተዋታል። ሁዋን ስትመለስ ቲያንን ታገኘዋለች። እሱም ሁዋን ለጂንግ እሷ ራሷ ባታውቅም ያላትን እውነተኛ ስሜት እንደተረዳ በመንገር ከሷ ለመራቅ መወሰን ነግሯታል። መጽሐፉንም ምንም ሳይናገር ይመልስላታል። በማግስቱ ሁዋን ከቺንግ ጋር ሳለች ቺቺ ትደውላለች። እሷና ኮንግ እረፍቱን ከነሱ ጋር ለማሳለፍ እንደሚመጡ ትነግራታለች። አራቱም ወደ ተራራማ ቦታ ለረፍት ይሄዳሉ። ኮንግ ቺንግን ሲያየው እስካሁን ለሁዋን የፍቅር ጥያቄ ያለማቅረቡ ይገርመዋል። ጂንግ ወሬውን ለማስቀየር ቢሞክርም ኮንግ ግን ነገሩ ግልጽ እየሆነ ስለመጣ በአፋጣኝ እንዲነግራት ይመክረዋል። ሴቶቹም ሆኑ ወንዶቹ የራሳቸውን ክፍል ከያዙ በኋላ ሁዋን ገላዋን ታጥባ ስትወጣ ቺቺ ከመታጠቧ በፊት ሆን ብላ የክፍሏን ቧንቧ ታበላሸዋለች። ቺቺን ወደ ኮንግ ክፍል ሄደች ታጠቢ ትላታለች። ይህንን ያደረገችው ኮንግና ቺቺ እንዲቀራረቡ በማሰብ ነው። በኋላም ጂንግና ሁዋን አልጋ ላይ ተቀምጦ ሳለ ጂንግ አሁን ኮንግና ቺቺ ለብቻቸው ናቸው፣ ስሜታቸውን ለመግለጽ ጥሩ አጋጣሚ ነው ይላል። ሆኖም ጂንግ አልጋው ላይ ተኝታ ፈገግ የምትል ሁዋን ሲመለከት የእሱ ስሜት ትዝ ይለዋል። ሁለቱም ሁኔታው ሌላ ድባብ ሲይዝ በድንጋጤ ከአልጋው ላይ ተነስተው ሄዱ። በማግስቱ ጂንግ ታምሜያለሁ በማለት ኮንግና ቺቺ ብቻቸውን እንዲወጡ ሁዋን ደግሞ እሱን እንድታስታምመው ነግራቸዋል። ኮንግና ቺቺ ሲወጡ ቺቺ ስቴቶስኮፕ በስጦታ ትሰጠዋለች። ኮንግ ሲተቀበት ቺቺ የራሷን የልብ ምት እንዲያዳምጥላት ትጠይቀዋለች። የልብ ምቷ በጣም ፈጣን መሆኑን ሲረዳ ቺቺ ተበረታታ ትቀርበውና እሷ የሚሰማት እሱ የሚሰማው እንደሆነ ትጠይቀዋለች። እሱም አዎ ብሎ ይመልስላታል። ከዚያም ቺቺ ትስማዋለች። በሌላ በኩል ሁዋን ለጂንግ የምትችለውን እንክብካቤ ሁሉ ታደርግለታለች። ምግብ አዘጋጅታለት እሱ ሲተኛ ሁዋን ወደ እሱ ተጠግታ እጁን ትነካካዋለች። ለእሱ ያላትን ስሜት ለመረዳትን ትሞክራለች። በሚቀጥለው ትዕይንት ኮንግ በመጨረሻ ለቺቺ የፍቅር ጥያቄ ለማቅረብ ይወስናል። ቺቺም የፈለገችውን ፍቅር በማግኘቷ ከፍተኛ ደስታ ይሰማታል። ከዚህ በኋላ ጓደኛሞች የቻይናን አዲስ ዓመት ከቤተሰቦቻቸው ጋር ለማክበር ወደ ከተማቸው ይመለሳሉ። አብረው ሳሉ ሁዋን ቺቺን ቤተሰቦቿ ፊት አቅርባ እሷና ኮንግ የፍቅር ግንኙነት መጀመራቸውን ትነግራቸዋለች። ከጥቂት ቀናት በኋላ ሁዋን ለጂንግ ደውላ እንድታገኘው ትጠይቀዋለች። ሲደርስ እናቷ እጢ እንዳለባትና በቀዶ ጥገና መወገድ እንዳለበት እያለቀሰች ትነግረዋለች። የሁዋን ንግግር ጂንግን ያስደነግጠዋል። እሱ ህመሟ ተሰምቶት ሁሉም ነገር ደህና እንደሚሆን እንዳትፈራ ይነግራታል። ሆስፒታል ውስጥ እናቷ ቀዶ ጥገና ላይ እያለች ሁዋን ትጨነቃለች። ጂንግ ሊያጽናናት ይሞክራል። ማልቀስ ከፈለገች እንድታለቅስ ነግሮ ያቅፋታል። ጭንቀቷንም ለማቃለል ይጥራል። ከቀዶ ጥገናው በኋላ እናቷ ደህና መሆኗ ይታወቃል። ጂንግም ሙሉን ጊዜ ከነሱ ጋር ያሳልፋል። እናቷ ለባሏ ጂንግ ልክ እንደ ልጃቸው ባል ነው የሚመስለው ስትል ሁለቱንም ያሳፍሯቸዋል። በማግስቱ ጂንግ ከአንድ የቴክኖሎጂ ኩባንያ ዋና ስራ አስፈጻሚ የስራ ጥሪ ደርሷል። ሲገናኙም የስራውን ድረ ገጽ አብሯቸው እንዲበለጽግ እንደሚፈልጉ ይነግሩታል። ጂንግም እንደሚያስብበት ይነግራቸዋል። ምሽት ላይ ጂንግና ሁዋን ሲገናኙ ሁዋን በድንገት ወደ እሱ ታሸተዋለች። ዛሬ ልዩና ደስ የሚል ሽታ እንዳለው ትነግረዋለች። ጂንግ ይደነግጥና ስሜቱን መቆጣጠር አቅቶት ወደ እሷ ተጠግቶ ይስማታል። ሁዋን በሁኔታው ብትደነግጥም ፈገግ ብላ አፍረቷን ለመደበቅ ታቅፈዋለች። ከጥቂት ቆይታ በኋላ አብረው ሲራመዱ ሁዋን በአሳሳምህ ጎበዝ ስለሆንክ ይህ የመጀመሪያ አይመስለኝም ትለዋለች። እሱ ግን በእውነት የመጀመሪያ እንደሆነ ይነግራታል። በመቀጠልም አሁን ፍቅረኛሞች ነን ብሎ ይጠይቃታል። ሁዋን ግን እሱ በይፋ የፍቅር ጥያቄ ሳያቀርብላት እንደማይሆን ትነግረዋለች። ጂንግም መውደድ ብቻ ሳይሆን በጣም እንደሚያፈቅራት ይነግራታል። እንደገና ሊስማት ሲል ግን አባቷ በድንገት ከበስተጀርባ ይመጣል። ወዲያውኑ ይራራቃሉ። አባቷም ወደ ውስጥ ይዟት ይገባል። ሆኖም ሁዋን ለጂንግ ፍቅረኛው ለመሆን መስማማቷን በመልእክት ትልክለታለች። በደስታም በክፍል ውስጥ ትዘላለች።
በማግስቱ ኮንግና ቺቺ ሲያገኟቸው ነገሩ ግልጽ ስለሆነ አሁን ፍቅረኛሞች ናቸው ብለው ይጠይቋቸዋል። ኮንግና ጂንግ ከሁለት ደረጃ ትምህርት ቤት ጀምሮ ይወዳት እንደነበር ነገር ግን የመናገር ድፍረት አጥቶ እንደነበር ይነግራታል። ወደ ዩኒቨርሲቲ ሲመለሱ ጂንግና ሁዋን ግንኙነታቸው ለጊዜው ለሰው ላለመናገር ይወስናሉ። በቅርጫት ኳስ ሜዳ ውስጥ ሁዋን ከመጀመሪያ ቀን ጀምሮ ተወደው እንደነበር ነገር ግን የፍቅሯን ጥልቀት አሁን እንደተረዳች ትነግረዋለች። መብራቱ ሲጠፋ ጂንግ ተጠግቶ ይስማታል። ነገር ግን የጓደኞቻቸው ድምፅ ሲሰሙ ይደነግጣሉ። ጓደኞቻቸውም ሚስጥር በመያዛቸው ይወቅሷቸዋል። በሌላ በኩል በኮንግና በቺቺ መካከል ነገሮች ጥሩ አይደሉም። ቺቺ ኮንግን ወደ እሷ ቅንጡ ህይወት ስታይል ልትጎትተው ብትሞክርም እሱ ግን ከነማንነቱ እንድትቀበለው ይፈልጋል። በእሷ ገንዘብ መኖር አይፈልግም። በዚህ ምክንያት ተጣልተው ይለያያሉ። ይህ በእንዲህ እንዳለ ጂንግና ሁዋን ወደ ቤተሰቦቻቸው ሄደው ፍቅረኛሞች መሆናቸውን ይነግሯቸዋል። እናቶቻቸው ቢደሰቱም የሁዋን አባት መጀመሪያ ላይ ይቆጣል። በመጨረሻም ጂንግ ሁዋንን እንደሚንከባከባትና እንደማያሳዝናት ቃል ሲገባ አባቷ ይፈቅዳሉ። ከዚህ በኋላ ጂንግ ምንም እንኳን ባይመቸውም በቴክኖሎጂ ኩባንያ ውስጥ ያለውን የሥራ ዕድል ይቀበላል። ኮንግ ደግሞ በሆስፒታሉ ስልጠና ይጀምራል። ጊዜያት ያልፋሉ። ሁዋን ትመረቃለች። ጂንግም በምረቃዋ ላይ ይገኛል። ጂንግ አዲሱ ፕሮጀክቱ ለገበያ ሲቀርብ፣ ሁዋን ደግሞ በፋርማሲስት የማስተርስ ትምህርቷን ለመቀጠል ተወስናለች። ሁለቱም በስራ ተወጠሩ። ሁዋንም ታማ ቲያን ወደ ሆስፒታል ይወስዳታል። ጂንግ ሊያገኛት ቢሞክርም አይሳካለትም። ቆይታ ስትደውልለት የሆነ ነገር መሆኗን ተረድቶ ይጨነቃል። ምሽት ላይ ወደ ቤቷ ሲሄድ ቲያንን እዚያ ያገኘዋል። ጂንግ ቲያን ከሁዋን እንዲርቅ ይነግረዋል። ቲያን ግን ሁዋን ልትወድቅ ስትል እንደደረሰላትና ይህ ሁሉ የጂንግ ጥፋት እንዳልሆነ በቁጣ ይነገረዋል። ሁዋን ስትወጣ ጂንግ ሌላ ጊዜ ስታመሚ ንገሪኝ፣ እኔ እንጂ ሌላ ሰው ከጎንሽ እንዲሆን አልፈልግም ይላታል። ሁዋን ግን በቅናት ብቻ ስለሚታወር ራስ ወዳድ ነህ ብላ በቁጣ ትሄዳለች። በማግስቱ ጂንግ ወደ ሁዋን የሥራ ቦታ ሲሄድ አለቃዋ የመድኃኒት እጽዋትን ለመሰብሰብ ወደ ተራራ እንደወጣች ይነገረዋል። እዚያ ሲደርስ ግን የቡድኑ መሪ ከባድ አውሎ ነፋስ መነሳቱንና ሁዋን እስካሁን እንዳልተመለሰች ይነገረዋል። ጂንግ በከፍተኛ ድንጋጤና ፍርሃት ውስጥ ሆኖ በየቦታው ይፈልጋት ጀመር። በመጨረሻም ሁዋን በድንገት እጁን ትይዘዋለች። ወደ ድንኳኑም እየመራችው ደህና መሆኗን ትነግረዋለች። ጂንግ በስራ ተወጥሮ ለነበረው ሁኔታና ላሳየው ከፍተኛ ቅናት ይቅርታ ይጠይቃታል። እሷን እንደሚወዳትም ይነግራታል። ሁዋንም የሆነውን ሁሉ እንደረሳችው እሷም እንደምትወደውና ለእሷ ያለውን ተቆርቋሪነት እንደተረዳች ትነግረዋለች። ወደ ከተማ ሲመለሱ የቀድሞ የሁለተኛ ደረጃ ትምህርት ቤት ጓደኞቻቸው ጋር የሪዩኒየን ድግስ ላይ ይገናኛሉ። ቺቺ ከቻይና ወጥታ ከቆየች በኋላ ወደ ሀገሯ ተመልሳ መጥታለች። የመጀመሪያ ጽሑፎቿ እንዳሳተመችና አሁን አዲስ ፍቅረኛ እንዳላት ተነግራቸዋለች። በሌላ በኩል ኮንግ አሁንም ሲንግል ነው። ጓደኛሞች በሁለተኛ ደረጃ ትምህርት ቤት በነበሩበት ወቅት ስለነበሯቸው ህልሞችና አሁን ካላቸው ህይወት ጋር በማነጻጸር ይጫወታሉ። አንዳንዶቹ ህልሞች ቢሳኩም ሌሎቹ ግን ሳይሳኩ ቀርተዋል። ሆኖም ግን ባልተጠበቁና ምናልባትም በተሻሉ ነገሮች ተተክተዋል። ምክንያቱም ህይወት ማለት እንዲህ ናት በማለት ድራማው በደስታ ይጠናቀቃል።